ኑ ግቡ ቁጭ በሉ። የምርመራው ውጤት ደርሷል። ለዛ ነው በፍጥነት የጠራኋችሁ። በመጨረሻ አቶ በኃይሉና ቃል ታሰሩ። እንግዲህ አቶ በኃይሉ ከዚህ ቀደም በሰራቸው ወንጀሎችና ቃልን ለሰላም ልጅሽ ናት በማለት እዛ ቤት በማስገባት ሰላምን በጣም በብዙ ነገር በማጭበርበርና እንደዚሁም ደግሞ የብዙ ሰዎችን ሕይወት በማጥፋት አቶ በኃይሉ እስር ቤት ገባ። እንደዚሁም ቃል ለአቶ በኃይሉ ተባባሪ በመሆን ሰላምን ልጅሽ ነኝ በማለት በማሳመንና እዛ ቤት ውስጥ የሰላምን ሀብትና ንብረት ለመውረስ የአቶ በኃይሉ ተባባሪ ሆና እዛ ቤት በመግባቷ ቃልም በቁጥጥር ስር ዋለች። እንግዲህ ከዚህ ቀደም የምርመራው ውጤት አቶ በኃይሉ ለመቀየር በጣም ብዙ ጊዜ ሞክሮ ነበረ። ነገር ግን ዶክተሩ ደግሞ በቀላሉ የሚታለል ሰው ስላልሆነ ትክክለኛውን ውጤት ለሰላም በመስጠትና ቃል ልጇ እንዳልሆነች አረጋግጦላታል ማለት ነው። እንግዲህ አቶ በኃይሉ ስልክ ተደውሎለት ማለትም ሰላም ስልክ ደውላለት ቃልን ይዛት ወደ ቤት እንድትመጣ ፈልጋለሁ ብለው ነበረ። ነገር ግን ይሄ ስትለው ምናልባትም ደግሞ የምርመራው ውጤት መጥቶ ይሆን ወይ ብሎ በጭራሽ አላሰበም ነበረ ማለት ነው። ምናልባት ከቃል ሊያስታርቃት ማለትም እንግዲህ ሰላም ቃል ላይ ባደረገችው ነገር ተጸጽታ እንዲታረቁ ሊሆን ይችላል ብሎ ነበረ አስቦ ወደዛ ቤት የሄደው ማለት ነው። ነገር ግን ቤት በገባ ሰዓት በጭራሽ ያልጠበቀው ነገር ነበር የገጠመው። እንግዲህ ዶክተሩ ቤት ውስጥ ቁጭ ብሎ የምርመራው ውጤት መጥቷል፣ ስለዚህ አብረን የምርመራውን ውጤት እንድናይ ብዬ ነው ብላ ሰላም ለአቶ በኃይሉ ስትነግረው እንግዲህ አቶ በኃይሉና ቃል በጣም ደንግጠው ነበረ። እንግዲህ ዶክተሩና ብሌን ደግሞ በፈገግታ ነበር ሲያዋቸው የነበሩት ማለት ነው። እንግዲህ አቶ በኃይሉ በጣም ከመደንገጡ የተነሳ እጁ እየተንቀጠቀጠ ነበረ። በዚህ ሰዓት እንግዲህ የምርመራው ውጤት ቃል ልጅ እንዳልሆነች እንደሚያረጋግጥ ስላወቀ አቶ በኃይሉ ተመልሶ ለመውጣት ሞክሮ ነበረ ማለት ነው። ነገር ግን ሰላም ከዚህ ቤት መውጣት አይቻልም ብላ ሁለቱም ባሉበት የምርመራው ውጤት እንዲታይ አድርጋለች ማለት ነው። እንግዲህ የምርመራው ውጤት በታየ ሰዓት ቃል ልጇ እንዳልሆነች ነው ሰላም የተረዳችው። ብሌንም እናቷ እውነቱን በማወቋ በጣም ደስተኛ ሆናለች ማለት ነው። ብሌን እንግዲህ ሰላም እናቷ እንደሆነች ካወቀችበት ጊዜ ጀምሮ ከእናቷ ጋር መተኛት እንደዚሁም ደግሞ እናቷን መንከባከብ እንደዚሁም እናቴ እያለች ሰላምን ትጠራታለች ማለት ነው። እንግዲህ የወትሮ ነገረ ስራዋ ግራ ያጋባት ሰላምም ቆይ ይህን ሰሞን ምን ሆነች ነው ለኔ እንክብካቤ አብዝተሻል፣ እንደዚሁም ደግሞ እናቴ ማለት አብዝተሻል እያለቻት ነበረ ማለት ነው። እንግዲህ ብሌንም አንቺስ ልጅ አይደል እንዴ የምትይኝ ብላ ነገሩን ለማሳለፍ ሞክራለች። ነገር ግን ብሌን በነገሮቿ መካከል ልጇ እንደሆነች ለመናገር ትሞክርና ነገር ግን ደግሞ ሳሚ ያላትን ነገር ታስታውሳለች ማለት ነው። ምክንያቱም መቸኮል እንደሌለባትና ይህንን ነገር ለሰላም መናገር እንደሌለባት አስጠንቅቋት ስለነበረ ያንን ነገር እያሰበች ነገሩን ለማስቀየስ ትሞክራለች ማለት ነው። እንግዲህ ብሌን የምርመራው ውጤት መጥቶ እናቷ እንደሆነች ለመናገር በጣም ቸኩላለች ማለት ነው። እንግዲህ የምርመራው ውጤት ከመጣ እናቴ መሆንሽን እስከምነግርሽ ድረስ ቸኩያለሁኝ እያለች ብዙ ጊዜ ስትናገር ነበረ ማለት ነው። እንግዲህ የምርመራው ውጤት በታየ ሰዓት ነበር እንግዲህ አቶ በኃይሉና ቃል በጣም ደንግጠው ነበረ ሁለቱም። ነገር ግን አቶ በኃይሉ ቃልን እዛው በማነቅ እኔን ማታለልሽ ብሎ ሁሉንም ጥፋት ወደ ቃል ለማዛወር ሞክሯል ማለት ነው። እንግዲህ ምክንያቱም እንግዲህ ልጅ ነኝ ብላ ወደዛ ቤት መታ እሱንም እንዳሳመነችውና ስለዚህ ነገር አቶ በኃይሉ ምንም የሚያውቀው ነገር እንደሌለ ነው ለሰላምም ሲነግራት የነበረው ማለት ነው። ነገር ግን ሰላም በጭራሽ አላመነችው። ምክንያቱም
ሳሚም ከዚህ ቀደም ነግሯት ስለነበረ ማለት ነው። በዛ ላይ ደግሞ ልጄ ብላ ሰላም ስትጠይቀው ልጅሽ ብሎ እንግዲህ ያመጣላት ቃልን ነው ያመጣላትም ራሱ ስለሆነ ሰላም በዚህ ነገር ልታምነው አልፈለገችም ማለት ነው። ነገር ግን በዚህ ሰዓት እንግዲህ አቶ በኃይሉ ራሱን ነፃ ለማውጣት ጥፋቱን ሁሉ ወደ ቃል ለማድረግ ሞክሯል። እንግዲህ በዚህ ሰዓትም ቃልም ደግሞ እውነቱን ተናግራ ሁሉንም ነገር እንዳደርግ ያደረገኝ ራሱ ነው ብላ አቶ በኃይሉ ላይ ትመሰክርበታለች ማለት ነው። እንግዲህ ሁለቱም እዚህ ጋር ተከዳድተዋል ማለት ነው። እንግዲህ አቶ በኃይሉም ራሱን ነፃ ለማውጣት ሲል ቃል ናት ጥፋተኛዋ፣ እኔንም ልጅ ሳትሆን ልጅ ነኝ ብላ ታላኛለች፣ እኔ ስለዚህ ምንም አውቀው ነገር የለም ብሎ ራሱን ነፃ ለማድረግ ሞክሯል ማለት ነው። ነገር ግን በዚህ ሰዓት እንግዲህ ቃልም እሱ እንደሆነ ይህን ሁሉ ነገር ሲያደርግ የነበረውም ስትናገር ነበረ ማለት ነው። እንግዲህ አቶ በኃይሉ በቃል በጣም ተናዶባታል። ከዚህ ቀደም ፋይሉን ቀይራ እንደሰጠችው የወይዘሮ ገነት ጎረቤት የነበረችው ሴትዮ እንግዲህ ቤት ውስጥ ተቀምጠው ሲያወሩ በመስማት ይህንን ሚስጥር አሳልፋ ለአቶ በኃይሉ ስለሰጠችው አቶ በኃይሉ ያንን ፋይል የቀየረችው ቃል ሆን ብላ እንደሆነ ስለደረሰበት እንግዲህ ቃልንም በጣም እያሰቃያት ነበረ ማለት ነው። ነገር ግን ሰላም ደውላ በዛን ሰዓት ባትጠራቸው ምናልባትም ቃል ልትሞት ትችል ነበረ ማለት ነው። ምክንያቱም አቶ በኃይሉ በጣም ጨካኝ ሰው ሲሆን በቃልም ደግሞ በሰዓቱ በጣም ተናዶባት ስለነበረ እሷን ለመጉዳት ነበር ሲፈልግ የነበረው ማለት ነው። እንግዲህ የገነት ጎረቤት ከዚህ ቀደም ፋይሉን እንድታመጣ አዟት ነበረ። ነገር ግን ብዙ ጊዜ ፋይሉን ለማግኘት ሞክራ አልተሳካላትም። ቃል ግን ይህንን ነገር ልታደርገው ነበረ። ነገር ግን ዳግምን አፈቅረዋለሁ የሱን ደግሞ ድጋሚ መጉዳት አልፈልግም ብላ ፋይሉን በመቀየርና የተሳሳተ ወረቀት በመስጠት አቶ በኃይሉን አታላው ነበረ ማለት ነው። እንግዲህ በዚህም ወይዘሮ ገነት ቃል ባደረገችው ነገር ደስተኛ ብትሆንም ነገር ግን ደግሞ ይህንን ሚስጥር ሁለቱ ብቻ የሚያውቁት ነገር ነበረ። እንግዲህ እሷ ባላሰበችውና ባልጠበቀችው ጊዜ ወደዛ ቤት ሄዳ በር ላይ ሆና ትልቅ አስፈላጊ የሆነ ሚስጥር በመስማት ይህንን እንግዲህ ለአቶ በኃይሉ ሄዳ በመናገር 28,000 ብር አገኘሁኝ እያለች ነበረ ማለት ነው። እንግዲህ እቺ ሴትዮ የገነትን የዋህነት ተጠቅማ ብዙ ጊዜ በእሷን ልትጎዳት ሞክራለች። ከዚህ ቀደም ባደረገችባት ነገር ገነት ብትናደድባትም ነገር ግን ደግሞ ይቅርታ ጠይቃ ይቅርታ እንድታደርግላት ካሳመነቻት በኋላ መልሳ ደግሞ እሷን ለመጉዳትና ያንን ፋይል አሳልፋ ከሰጠች ደግሞ ከአቶ በኃይሉ ዳጎስ ያለ ገንዘብ እንደምታገኝ ስትናገር ነበረ ማለት ነው። ነገር ግን አሁንም ቢሆን ያን ነገር ባታሳካም በአቋራጭ ደግሞ ሌላ ሚስጥር በመስማት በዚህም ገንዘብ ለማግኘት ትችላለች ማለት ነው። እንግዲህ ቃል አሁን ላይ እስከዛሬ ባደረገችው ነገር እየተጸጸተችና ዳግምን የራሷ ለማድረግ እየሞከረች ነበረ። ምናልባት ሰላም ላይ ያደረገችው ነገር ደግሞ ዳግምን ማፍቀሯ እንድትታረምና እንድትስተካከል ሊያደርጋት ይችል ነበረ ማለት ነው። ነገር ግን አሁን ላይ ጊዜው ደርሶ እውነቱ ተጋልጧል ማለት ነው። ለዚህ ነገር ደግሞ ሳሚ ነው ትልቁን ሚና የተጫወተው። እንግዲህ ሳሚ ራሱን አሳልፎ ለብሌን በመስጠት ራሱን አደጋ ላይ ጥሎ የሚያውቀውን ሚስጥር ሁሉ በመናገር ብሌን እናቷን እንድታገኝ አድርጓታል ማለት ነው። እንግዲህ በዚህም ምክንያት ብሌንና ሳሚ ጥሩ ግንኙነት እንዲኖራቸውና ጓደኛሞች እንዲሆኑ አድርጓቸዋል። ሌላው ነገር በዳግምና በብሌን መካከል የተፈጠረው ነገር ነው። እንግዲህ ብሌን ዳግምና ቃል አብረው ተኝተው ባየችበት ጊዜ ጀምሮ ዳግምን ይሄ ነገር በማድረጉ በጣም ስላናደዳትና ይሄንን ምክንያት አድርጋ ለእናቷ ቃል የገባችላትን ነገር ተግባራዊ ለማድረግ እየሞከረች ነው። ምክንያቱም እንግዲህ ወይዘሮ ገነት ዳግምና ብሌን አብረው እንዲሆኑ አትፈልግም። ሁለቱ እህትና ወንድም እንዲሆኑ እንጂ ፍቅረኛሞች እንዲሆኑ ስለማትፈልግ ይሄ ነገር የእሷ ሴራ እንደሆነ ዳግምን ባያውቅም ነገር ግን ደግሞ እሷ ቃል ዳግም አጠገብ እንድትተኛ ያደረገቻት ራሷ እንደሆነች ተናግራለች ማለት ነው። ይህንን እውነታ ደግሞ ለብሌን መናገር አለብሽ፣ ስለዚህ ብሌን ይቅርታ ልታደርግልኝ ይገባል፣ እኔ እሷን አጥቼ መኖር አልችልም ብሎ እውነቱን እንድትናገር ወደ ብሌን ይዟት ሄዶ ነበረ ማለት ነው። እንግዲህ ወይዘሮ ገነት ይህንን ነገር ለማድረግ ህሊናው አልፈቀደላትም ማለት ነው። ምክንያቱም ይህንን ነገር ባደርግ ሁለቱ ድጋሚ ወደ ፍቅራቸው ይመለሳሉ፣ ስለዚህ ይህንን ነገር መናገር አልችልም ብላ
እኔ ምንም ማቀው ነገር የለም ብላ ነው የመለሰችው ማለት ነው። እንግዲህ መጀመሪያ ለዳግም የነገረችው ነገር እሷ ዳግም አጠገብ እንድትተኛ እንዳደረገቻት ነበረ። ነገር ግን ደግሞ ለብሌን ምንም የማቀው ነገር የለም ብላ ስትናገር ብሌን ዳግም በዚህ በጣም ተናዶባታል ማለት ነው። ነገር ግን እንግዲህ ብሌን ዳግምን ልትረዳው እንኳን አልሞከረችም። ምናልባት እውነቱን ቢነግራት እንኳን ነገር ግን እናትየዋ ምንም ማቀው ነገር የለም ብላ ስለተናገረች ብሌን ደግሞ እናቷን ነው ያመነችው። ይህ ነገር ደግሞ እንግዲህ እስከ መጨረሻው ብሌንና ዳግምን ሊያለያያቸው ይችላል ማለት ነው። እንግዲህ በዚህ በመካከላቸው በተፈጠረው ክፍተት ምክንያት ደግሞ ከሳሚ ጋር ጥሩ ግንኙነት እየኖራቸው ስለሆነ ምናልባት ብሌን የሳሚን ፍቅር ልትቀበለውና ከሳሚ ጋር መሆንን ልትመርጥ ትችላለች ማለት ነው። ምክንያቱም እንግዲህ ምናልባትም እናቷ አብረው እንዲሆኑ ስለማትፈልግ ለእናቷ ቃል የገባችላትን ነገር ከሳሚ ጋር በመሆን ዳግምን ልትረሳው እንደምትችል እያሰበች የሳሚን ፍቅር ልትቀበለው ትችላለች። እንግዲህ ብዙዎቻችሁ ሳሚና ብሌን አብረው ቢሆኑ በጣም ደስ ይላል ብላችኋል። እንግዲህ ሳሚና ብሌን አብረው ቢሆኑ ደስ የሚላችሁ ይህ ቪዲዮ ላይክ አድርጉ። እንደዚህ ሆነ ቻናሉን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።